በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ አይደል? ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ፓስፖርት ነው ሰጠው? አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ አብርሽ ቆይ ተረጋጋ። እንዴ እስቲ እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? የትም ይሁን ምን አገባህ? እኔ ፓስፖርት እንዴት ትወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተሃል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ምን ያደርግልህ? ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀዳቀደ እኛ ፓስፖርት አልያዝም እኮ ተይሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታግረኝ ነገር ከነገ ወዲያ አታግረኝም እኮ ተረጋጋ። ስማኝ አብርሃም፣ አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደህ ጥሩ ነገር ላይ ገጥም ይችላል። ስማኝ አብርሃም፣ ጥሩ ነገር ላይ ገጥም ይችላል። ለበጎ ነው ብለህ ማሰብ አለብህ። እንደተቃጠለብኝ አውቃለሁ እንዴ ዳኒ? ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን እነሱ ባይወስዱት ኖሮ አያመልጠኝም ነበረ እኮ። ስማኝ ሰማኝ ስለዚህ ተረጋጋ። በቃ አሁን ደህና ከመሆነ ሰማኝ። ቆይ አንዴ ተረጋጋ አብርሃም። እንዴ አንዴ ተረጋጋ። ሰማኝ አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር። ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥም ይችላል። አብርሃም እንዴ ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስበህ ነገር ሰማኝ አብርሃም፣ ያሳስበህ ምንድን ያሳስበህ? በቃ ኖርማል ነው። ፕሮግራም አድርገህ ሄድክበት። ሲጀመር ማንም ሁሉም ሰው ቅር ብሎታል አንተ በመሄድ። አዳምጠኝ። በረራ አመለጠኝ እኮ ኤርሚ፣ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ትሰማኛለህ? ፓስፖርቱን እነሱ ባይወስዱት ኖሮ እኔ ሄጄ ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድን ነው ለበጎ ነው እንዴ? ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተም ብዬ ነው ያታከኩት። ገንዘቡም እኮ ይመለሳል አይደል እንዴ? አብርሃም ምን ሆነሃል? በእግዚአብሔር ይሄን ያለ ገንዘብ ከመጀመሪያው ነው እንደዚህ መሆን የጀመርከው። ስለዚህ አሁን ቁጭ ብለህ አንዴ ተረጋጋ። ቆይ እንዴ አንደኛ ሰው ለእኛ ነገርከን ጉዞና አንተ ልትሄድበት የነበረው ነገር አንድ አይደለም። አብርሃም ገባህ አይደል? በቃ የትም ይሁን የመሄድ መብት አለኝ አይደል እንዴ? ፍላጎቴን ለብሮ ማታዳምጡ ይሁን ፍላጎት ሊሆን ይችላል፣ ግን እኛም እኮ መብት አለን። አንዴ ወንድሞችን እዚህ ጋር ፍቅረኛ ነች ያለችው ባለቤት ነች፣ ሁሉም ሰው ይመለከተዋል ስላንተ ህይወት። አብርሃም ገባህ? ለእኛ ነገርከን ቦታ አይደለም የምትሄደው። ይሄን ነገር እንኳን ይሄን ዋሽተን ነበር አብርሃም። ዳኒ ዋሽተን ለዋሻችሁ በቃ መብቴ ነው አይደል? እኔ ፈለኩ ለምን አሜሪካ ካናዳ አይደል? ምን አገባችሁ? አንዴ መብት አይደለም አብርሃም። እኔ ታስቀምጠኝ ነው የምትሄደው። ቆይ አንዴ አዳምጠኝ እስቲ። ቢያንስ አንተ ለኛ ምንድን ነበር እያልከኝ የነበረው? ወይ ዛሬ ምን ሆነ ነው? ቆይ ለምን ደግሞ አትረጋጋው አብርሃም? እንዴ ስለጠፋው ነገር ነው የምታስበው ወይስ ደግሞ እዚህ ጋር ሰው ይጨነቃል? ገባህ አይደል? አንተ ያሰብከው ነገር እኛን የሚያስጨንቀን ነበረ። እኔ ብዙ ነገር አቅጄ ነበር የወጣሁት። ሰማኝ ቀድህን ቢያንስ ቆይ አንዴ አዳምጠኝ። ተረጋጋና በመጀመሪያ ብቻ ተረጋጋ። ቆይ ይሄን ያህል ከኔ ለመራቅ ነው እንደዚህ እየሞከርክ ያለው? አብርሽ ለምን ነው በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ አይደል? ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ነው ፓስፖርት ነው ሰጠው? አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ አብርሽ ቆይ ተረጋጋ። እንዴ እስቲ እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ? ዳን ለምን ወሰድሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተ ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጣ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን ወሰድከው አንተ ፓስፖርቱን? እኔ ፓስፖርቴን እቤት ውስጥ እንዴት አድርገው ወሰድክ? ለምንስ ወሰድክብኝ? የወሰድኩት እኔ ነኝ። እሺ ለምን ወሰድከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ዋሽተኸኛል። ምንድን ነው መዋሻችሁ? ከሀገር ውጭ አይደለም እዚሁ ነው ብለህ ነበር። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርቴን እንዴት ትወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተሃል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርቱን ፓስፖርቱን ሲኛ ምን ያደርግልህ ነው? ልንሰጥህ አንችልም። ሩታ
ለምን ከዚህ አብርሃም ምንድን ነው የሆንከው? ማለት እንደዚህ ከሁላችንም መራቅ የፈለክበት ምክንያት ምንድን ነው አብርሃም? እኔ እዛ ሄጄ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ ረፍት ፈለኩኝ አይደለ? ለምን ነው ፍላጎት የማታዳምጡ? ለትንሽ ጊዜ ረፍት ፈለክ፣ ግን ልትሄድ የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምናምን ልትቆይ አይደለም። አትዋሸን። ለትንሽ ጊዜ ተዋሸን አይደለም። አሁን እኮ ከተፈና አይደለም ከምትፈልገኝ ኦሬዲ ካም ተቃዋል አብርሃም ዛሬ ቢያመልጠኝ ነገ ከነገ ወዲያ ያመልጠኝ። ገባሽ? እሱን ቢሆን ተረጋግተህ ነገር ይሆናል። እስቲ ወይኔ ሁሉ ተረጋጋ። እንደዚህ ስሜት ውስጥ እኔ ልሰጥ አልችልም። አይ ተረጋጋ። መጀመሪያ አንዴ ተረጋጋ አብርሃም። የታቀዳቀደኛ ፓስፖርት አልያዝም እኮ ተንሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታግደኝ ነገ ከነገ ወዲያ አታግደኝም እኮ ተረጋጋ። ለምን አይደለም የሰው ልጅ ተነጋግረህ ማሳመን ትችላለህ ከፈለክ። ገባ? እኔ ፍላጎቴን ነገር አንተ በንግግር ልታምን አልቻልክም እኮ። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ቆይ ተረጋጋና ቁጭ በል እንድናስረዳ ምን ይሰርሽብኝ? አይ አንዴ ተረጋጋ። እሺ ተረጋጋ ነው። ለምን ይሰርሽብኝ? ቆይ ዳን ለምን ይሰርሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተን ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጥተህ ምን አገባኝ የሚል ሰው የለም እኮ አብርሃም ላይ ወስለኛ ማታስበው። ለምን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን ይወሰድከው አንተ ፓስፖርቱን? እኔ ፓስፖርቴን እቤት ውስጥ እንዴት አድርገው ወሰድክ? ለምንስ ወሰድክብኝ? የወሰድኩት እኔ ነኝ። እሺ ለምን ወሰድከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ወሽተህ ነኝ አለ። ምንድን ነው መዋሻችሁ? ከሀገር ውጭ አይደለም እዚሁ ነው ብለህ ነበር። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርቴ እንዴት ወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? የተናገር ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተህ ናት ሲጀመር። የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኘ ምንም አያደርግልህም። ልንሰጥ አንችልም። ሩታ ፓስፖርቱን ሲኘ ለምን ከዚህ አብርሃም ምንድን ነው የሆንከው? ማለት እንደዚህ ከሁላችንም መራቅ የፈለክበት ምክንያት ምንድን ነው አብርሃም? እኔ እዛ ሄጄ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ ረፍት ፈለኩኝ አይደለ? ለምን ነው ፍላጎት የማታዳምጡ? ለትንሽ ጊዜ ረፍት ፈለክ፣ ግን ልትሄድ የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምናምን ልትቆይ አይደለም። አትዋሸን። ለትንሽ ጊዜ ተዋሸን አይደለም። አሁን እኮ ከተፈና አይደለም ከምትፈልገኝ ኦሬዲ ካም ተቃዋል አብርሃም ዛሬ ቢያመልጠኝ ነገ ከነገ ወዲያ ያመልጠኝ። ገባሽ? እሱን ቢሆን ተረጋግተህ ነገር ይሆናል። እስቲ ወይኔ ሁሉ ተረጋጋ። እንደዚህ ስሜት ውስጥ እኔ ልሰጥ አልችልም። አይ ተረጋጋ። መጀመሪያ አንዴ ተረጋጋ አብርሃም። የታቀዳቀደኛ ፓስፖርት አልያዝም እኮ ተንሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታግደኝ ነገ ከነገ ወዲያ አታግደኝም እኮ ተረጋጋ። ለምን አይደለም የሰው ልጅ ተነጋግረህ ማሳመን ትችላለህ ከፈለክ። ገባ? እኔ ፍላጎቴን ነገር አንተ በንግግር ልታምን አልቻልክም እኮ። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ቆይ ተረጋጋና ቁጭ በል። እንድናስረዳ እንኳን ፈቀድክልንም እንድናወራ እንኳን ፈቃደኛ አይደለም። ዝም አትሊስት እንነጋገር አይደል? መነጋገር ነው የምፈልገው። እንድንነጋገር እንኳን ፈቀድክልንም። እንዴት ነው የምንነጋገረው? አንተ ብዙ ነገሮች በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን ለትንሽ ጊዜ መውጣት ፈልጋለሁ። አንተ ፍላጎቴን ማክበር አለብሽ እኮ። እኔ ልታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ተተኑ እየሄድክ ያለው ለምን ምንም ልተው አንተ ላይ ጫና አድርጌብሃለሁ። ተሸከምልኝ ብያለሁ። አይ ስለዚህ ቸር ህይወት አለ። ሰው የራስህን ህይወት ኑር በእናትህ። አሁን ዳኒ የምትቀበልኝ ሆነ ተቀበልኝ። ይኸውልህ አብርሃም አሁን በረራው አልፈዋል። ተረዳኸኝ አይደለ? በረራው አልፈዋል። አንዴ ቁጭ በል። ይኸውልህ በረራው አልፈዋል። ምንም ነገር መፍጠር አትችልም። ኦልሬዲ አልፈዋል። በቃ ተቀበልኝ ዳኒ፣ ተቀበልልኝ። በእናትህ መሰማኝ ከሆነ ተቀበልልኝ። እኔ ለንገርኩህ አልያዙትም። እሺ ቤት ውስጥ እያለን ፍላጎቴን በግልጽ አማርኛ ተናገርኩኝ እኮ። በቃ ፍላጎትን የተናገርከው ለትንሽ ቀን ከከተማ እንደምትወጣ እንጂ ከሀገር እንደምትወጣ አልነገርከንም አብርሃም። ከሀገርም ልውጣ ከምንም ልውጣ ሰማኝ። አትመለስም እኮ አትመለስም አብርሃም። በጣም እርግጠኛ ነን። አትመለስ። በጣም እርግጠኞች ነን አብርሃም። ለምን ደበከን? ማንበብ ትችላለህ። ለምን ደበከን? ፓስፖርቱ ላይ ለስንት ቀን እንደሚል እየው ገብተህ ለምን ደበከን ታዲያ? ለምን መናገሩ አላስፈለገም? ይኸውልህ አብርሽ ለአንተ ማስረጃ ግዴታ የለብኝም። ለቃላቶች እንደምትሄደው ለቃላቶች አለ እኮ። አንዴ አዳምጠኝ። ከዚህ ሀገር አንወጣም ብለህ ነበረ። ከሀገር መውጣትን ከዋሻህን አሁን መቆየትክና እዛው ለመቅረትን በምን እርግጠኛ እንሆናለን? እኛ እዚህ ጋር ያለው ህይወት አያሳስብህም? ስለኔ አታስብም? ስለማንም ሰው አታስብም? ስለ ልጅ አታስብም? እንዴ አብርሃም እኔ አንድ ነገር ልንገርሽ አይደል? እየዋሸን እኔ ሄጄ ልቀር አይደለም። በቃ እኔ ለትንሽ ጊዜ እየዋሸን ያለው አብርሃም። ቤተሰቦች ይፈልጋል፣ ጋሼ ይፈልጋል። አንተ ስለዚህ ነገር አታስብም? እዚህ ጋር ስራህን ሁሉ ነገር እንትታ ነው እንዴ የምትሄደው? ራስን አረጋግተህ ስራህን መስራት አትችልም? እዚህ
ሄርሜላ እኔ ሄጄ ልቀር አልነበረም ሐሳቤ እየነገርኩሽ እኮ ነው። ለሶስት ቀንም ይሁን ለአምስት ቀንም ይሁን ለሳምንትም ይሁን ደርሼ ልመለስ ነበር የኔ ፍላጎት። የቀናት አይደለም ያለው ፓስፖርት ላይ የቀናት አይደለም ያለው እንደ የወራት እኮ ነው። እንደ ይሄን ማወቅ ማንችል ነው። የወራት ነው። ሲቀጥል ደግሞ ውጭ ሀገር ነው የምትሄደው። ሀገር ውስጥ ነበር ያልከን። ለወራት ቆይተህ በዛው ልትቀር እንደማትችል በምን እርግጠኛ እንሆናለን? አንድ ነገር ልንገርሽ አይደል? ፓስፖርቴን ተቀበልልኝ። ሻንጣዬን ይዤ የትም ልሂድ። በቃ አያገባሽም። ዛሬ በረራ የተሰረዘ አይደል? ተሰረዘ በቃ አልፎኛል አይደል? ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና ተነጋገርና ማለት ነው። ወስን ሁሉ ነገር ይፋ አድርገውና የምትሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ። ምን እንተማመናለን? በቅረብ ፈለካሽ ልንገር አይደል? የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበሽኩ ነው። ምሽት እኔ ነኝ የማውቀው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምን የማትረዱኝ እንዴ? ጭንቅላት የላችሁም እንዴ? አታስቡም እንዴ? አብርሽ ሰንተኛ አንደኛ ነገር አንድ ነገር ልንገርህ ይኸውልህ አንተ ሰው አንተ በእናትህ ወደዛ ዞር በልልኝ። አንተ ለዚህ ሁሉ ያበቃኝ ገባህ? ስነ ስርዓት የምትይዝ ከሆነ ስነ ስርዓት ነው ያለው። እሺ ለምንድን ነው ግልጽ ወሬ ያልተናገርከው አብርሃም? ለምንድን ነው ግልጽ ወሬ የማትናገረው እንዴ? ሁሉን ነገር ለምን ግልጽ አታደርግልንም? ተረዳኸኝ? ለምንድን ነው ከከተማ ልወጣ ነው ብለህ መዋሸቱ ለምን አስፈለገ? ጀመር የእናት ቤት እንኳን ነው የሚሄድ ያለው። ከሀገር ስትወጣ ብዙ አይነት ነገር ያጋጥማል።